የብልጽግና ሐሳቤ ማለት የብልጽግና ፓርቲ ሐሳቤ ማለት አይደለም። ኢትዮጵያን የማበልጸግ ሐሳቤ ማለት ነው። ይሄ እንደ ሐሳቤ ወይም ኢትዮጵያውያን መበልጸግ ያስፈልገናል የሚለውን እንደ ሐሳብ ማምጣት ከጀመሩ ወደ 150 ዓመት ይጠጋቸዋል። ወደ ኋላ ሂዳችሁ የዘመናዊ ኢትዮጵያ ምስረታን ስታዩ የሚወጡ ሰነዶችን በሙሉ ስታዩ በዘመኑ የነበሩ ልሂቃን ከሚያነሷቸው ኢትዮጵያችን ወደ ኋላ ቀርታለች ብለው ከተቆጩበት ሐሳቤዎች አንዱ ብልጽግና የሚለውን ሐሳብ ነው። ኢትዮጵያን የማበልጸግ ሐሳቤ የአንድ ፓርቲ ሐሳቤ አይደለም። የኢትዮጵያ የዘመናዊው ትውልድ የቁጭት ሐሳቤ ነው። ይሄ ደግሞ እንደኛ ያሉ በሚዲያው ዓለም በኪነ ጥበቡ ዓለም የተሳተፉ ሰዎች በሙሉ ሊያቀነቅኑለት የሚገባው ጉዳይ እሱ ነው። አገር ወደ ኋላ ከቀረች አገር አትሆንም። በተለይ በዚህ ዘመን ማንም የበለጸገና ማንም አቅም ያለው በሙሉ አገሮችን ምን ሊያደርግ የሚነሳበት ዘመን ላይ እንዳለን እያየን ነው። ምንም ለኛ እኮ ማስረጃ ምስክርም አያስፈልገንም። አገር ጠንክራ ራሷን ይዛ እስካልወጣች ድረስ የማንም ተላላኪ መሆኗን እንደማይቀር ዘመናችን በደንብ እያሳየ